የኢትዮጵያ መከላከያ ሰራዊት ከኢትዮጵያ በታች የሚመጥነው ሰፈር እንደሌለ የሚያውቅ ብሔር የሌለው ልኬ ኢትዮጵያ ነች ብሎ የሚያምን ለኢትዮጵያም 24/7 ዘብ የቆመ በጣም ጠንካራ ሰራዊት በዚህ ሰዓት ኢትዮጵያ አላት ቢባል ማጋነን አይሆንም ብዬ አስባለሁ። ውትድርናን በስልጣናና በቲዮሪ ብቻ የሚያውቅ ሳይሆን በተግባር እየተፈተነ ያለ ወደ ኢትዮጵያ የሚቃጣ ማንኛውንም ኃይል መመከት የሚችል ቁመና ያለው ያልነበሩ አዳዲስ አደረጃጀቶች ተፈጠሩበት። ምክንያቱም ያለው ነባራዊ ሁኔታ ኢንተርናሽናል ሁኔታው ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች ተፈጠሩበት። ባህር ኃይልን ጨምሮ ልዩ ዘመቻዎች የሚባሉ የሳይበር ሴኩሪቲን ጨምሮ በርካታ ስራዎችን መስራት የሚችል ኃይል ተፈጥሯል እና ይሄ ተቋም በዚህ ሰዓት በኢትዮጵያ የመጣ ማንኛውንም ጠላት በጀግንነት መመከት የሚችል ቁመና ያለው በኦሮሚያና በአማራ ክልል በተከሰቱ የሰላም መደፍረስ እና የጸረ ህዝብ እንቅስቃሴዎች የክልሉ መንግስታት ባቀረቡት ጥያቄ የመከላከያ ሰራዊት ባለፉት 2 ዓመታት የተለያዩ የሰላም ማስከበር ስራዎችን እየሰራ ይገኛል። በዚህ ምክንያት ሁልጊዜ የሰራዊታችን አመራሮች እንደሚገልጹት በአካባቢው የነበሩ ነባራዊ ሁኔታዎች በሰዓቱ የነበሩበትን ሁኔታ ሁላችንም እንረዳለን። በዚህ ሰዓት ግን እነዚህ ሁኔታዎች ወደ ነበሩበት የተመለሱባቸው ቦታዎች በጣም ሰፊ ናቸው። በተነጻጻሪ አካባቢዎቹ ሰላምና መረጋጋት የሚታይባቸው ህዝብ ተረጋግቶ ወደ ልማት ስራ የገባባቸው ሁኔታዎች ናቸው ያሉት። ሰራዊቱ እንግዲህ ባለበት አካባቢ እነዚህን ጸረ ሰላም ኃይሎች ከህዝቡ የመነጠል ማንነታቸውን የማጋለጥ አስፈላጊ ሲሆንም ከህዝብ ጋር በመሆን ከአካባቢው ጸጥታ አካላት ጋር በመሆን ከፌዴራል ፖሊስ ጋር በመሆን ኮማንድ ፖስቱን በመከላከያ ኃይል እየተመራ እነዚህ በጥፋት ውስጥ የነበሩ ታጣቂዎች ወደ ሰላማዊ ኑሮ እንዲመጡ ቤተሰቦቻቸውን ህዝብም ጋር በመግባባት የተለያዩ ስራዎችን የአካባቢውን መስተዳድሮች በመደገፍ ወደ ሰላም እንዲመጡ የማድረግ ስራ በስፋት ተሰርቷል። ስለዚህ በተነጻጻሪ በተሻለ ቁመና ላይ ነው አሁን እነዚህ አካባቢዎች ያሉት ማለት ይቻላል። ነገሮችም የተሻሻሉ እንደሆነ በተለይ ደግሞ የህዝብ ማመላለሻ አውቶቡሶችና ትራንስፖርት በሰላማዊ መንገድ እየሄደ እንደሆነ በጣም ኢንሲደንቶች ካልሆኑ በስተቀር ማለት ነው። ትልልቅ የሚባሉ አገራዊ ፕሮጀክቶችም በሰላም ባሰብነው ጊዜ የተጠናቀቁ እንደሆነ ይሄ እየሆነ ያለው ሰራዊቱ በከፈለው መስዋዕትነት ነው። እንደምታውቀው በጣም ትላልቅ የሚባሉ ከጅቡቲ ተነስቶ ህዳሴ ግድብ አንድ ትልቅ የዛ ማቴሪያል ለማድረስ የሚወስደው ጊዜ ከ2 ወር በላይ ሊሆን ይችላል። ሰራዊቱ በእግሩ ጭምር ያንን እያጀበ የሚያደርስበት ሁኔታዎች ሁሉ ተፈጥረው እንደነበር አሁን ግን ነገሮችን እየተቀባበለ ማድረስ እንደተቻለ ማዳበሪያም ቢሆን ከወትሮ በጣም በበዛ ቁጥር ነው በአማራ ክልል ዘንድሮ የተሰራጨው። ይሄ የሚያሳየው የተሻለ የሰላም ሁኔታና የማቴሪያል ሞቢሊቲ እንዳለ አንዱ ማሳያ አድርጌ ነው እኔ የምወስደውና የተሻለ ቁመና ላይ እንዲሆን ጥረት እየተደረገ ነው። ዘላቂ መፍትሄው ግን ህዝብና መንግስት ተባብሮ ነው እንደዚህ አይነቱን በአገራችን ያልነበረ ባህል እያመጡ ያሉ ኃይሎችን ቆርጦ መጣል ያለበት ብዬ ነው ማስበው። ከሁሉ የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለንና እኔ እንትን እየተደረገ ያለው ነገር በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው። እያሰለጠነው ነው፣ እያዘጋጀነው ነው። ራሱን በራሱ መከላከል የሚችል ህዝብም አለን።